ደሞ ታምታታለ በዚህ ከዛ ሶፋ ቤት ፎቅ ገና ልኖር ነው ስትል ጫር ትጭራለ ማለት ነው። ዝም በይ አንቺ ቂጣሽን በጎመን እየበላሽ በመንፈስ ቅዱስ እየተነቃቃሽ እዚህም ደስታ እላይም ደስታ አጨብጭብ ዘራፍ። እኔ ጌታ ምስክሬ ነው የምነግራችሁ። እኔ እሱ ነው የሚሻለው። አሜን። እኔ እሱ ነው የሚሻለው። እኔ ምርጫ ነው ይሄ ጌታም ብየዋለሁ። እኔ ወርቅ አትስጠኝ፣ ብርም አትስጠኝ፣ መኪናም እኔ አልፈልግም። እቺ በመንፈስ ቅዱስ ያለችውን ደስታ ናት። እኔ እሷን ነው የምፈልገው ስለው ጌታ አይ ያስፈልግሃል፣ መኪናውም ያስፈልግሃል እያለ ይሄው አሁን አንቺ ትቀኛለሽ እኮ ደግሞ እነሱ ናቸው የታደሉ ምርጥ መኪና እየገዙ ምን አስቀና አንቺ አታመሰግኝም እንዴ? ዝም ብለሽ ኢንጆይ ማድረግ ኢንጆይ። ኢየሱስ ደስታን ሲባክ በደም አሜን በልባክ የገባው በደም አሜን ይበለኝ። እዚህ ጉባኤ ውስጥ ኢየሱስ ደስታው የሆነለት ሰው፣ ኢየሱስ እረፍት የሆነለት ሰው፣ ደስታ የሆነለት ሰው፣ ሰላም የሆነለት ሰው፣ እረፍት የሆነለት ሰው፣ ደስታ የሆነለት ሰው፣ ክብር የሆነለት ሰው፣ ኃይል የሆነለት ሰው፣ ሞገስ የሆነለት ሰው እኔ ከዚህ ውጪ ሌላ ነገር እንዲገባኝ አልፈልግም። ሌላ ስብከት መስማት አልፈልግም። በቃ ያዳነኝን ኢየሱስን የሚሸፍንብኝ ለእግዚአብሔር ያለኝን ፍቅር የሚያጠፋብኝ ነገር አልፈልግም። አልሰማህም የኔ ወንድም አልሰማህም። አንዳንድ ሰዎች እንደዚህ ይሉኛል፣ ፓስተር አቤት ይሄን የመሰለ ጸጋ ይዘህ ለምን የራስህን ሚኒስትሪ አትከፍትም? ለምን ምን ጎደለኝ? አገለግላለሁ፣ ህይወት ብርሃን አገለግላለሁ፣ ሙሉ ወንጌል አገለግላለሁ፣ ቃለ ህይወት አገለግላለሁ፣ አገር ውስጥ አገለግላለሁ፣ ከአገር ውጭ አገለግላለሁ። ምን ጎደለኝ? ሻቀል እኮ ነው። ጋሳው ይገባኛል። የራስህን ሻያደ አካውንቱ በራስህ ሚስትህን ሂሳብ ያዥ አርጋት፣ አንተ ልጅህን ዲያቆን አርገው ማለት እኮ ነው። የቤተሰብ ቸርች ክፈት እኮ ነው። አልከፍትም አያዋጣኝም። ልታስጭረኝ ባለቀ ሰዓት ልታስበላኝ ፍጻሜን ልታጠፋው። ወይ ጉድ! ስንቶች እንደተበሉ እያየሁ ጌታ ተናገረኝ። ሚኒስትሪ ምን ጌታ ይናገርሃል? ጅኒ ራሱ አጋንንት ቀልዳለህ እንዴ? ከፍሬህ እያየሁ በተሰጠህ ጸጋ ደግሞ ስታገለግል ማን ይከብራል? ያው ጴጥሮስ የሰጠዋችሁን ጥቅስ አንብቡ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ከ9 ደግሞ ጀምረ ብታነበው አሪፍ ነው። በነገር ሁሉ እግዚአብሔር ይከብር ዘንድ ይላል። እያንዳንዱ በተሰጠው ጸጋ ያገለግል ይልና ቀጥሎ ምን ይላል መጨረሻ ላይ? በነገር ሁሉ እግዚአብሔር ይከብር ዘንድ። እግዚአብሔር የሚከብረው አለ ጴጥሮስ በተሰጣችሁ ጸጋ ስታገለግሉ ነው። የሚያስተምር በማስተማር፣ የሚሰብክ በመስበክ፣ የሚመራ በመምራት፣ ገንዘብ ያለው በመስጠት፣ ዲያቆን በማስተናገድ፣ የሚጸልየው በመጸለይ፣ ሁሉ ብቻ እንደው በየእንትኑ ሽር ጉድ ሲል ያምርበታል ነው እኮ። ያልተሰጠሽን ጸጋ አንዳንድ ሰው እኮ ጸጋ የለውም ግን ይጣላል። ካልመራሁ ብሎ ይጣላል። ለምን እኔ ሽማግሌ አታረጉኝም ብሎ ይጣላል። እኔ መቼ ነው የምሰብከው ካልሰበኩ ብሎ እኮ ይጣላል። መጥቶ ይጣላል ነው ምን እኮ ሪጎሬ ካልመታው ብሎ የሚጣላ ተከላካይ ማለት ነው። ተከላካይ ነህ። ቦታ እዛል ጎሉ ጋር የአጥቂ ቦታ አለ፣ የአማካይ ቦታ አለ፣ የተከላካይ ቦታ አለ፣ የበረኛ ቦታ አለ። እኔ ብዙ ጊዜ ምሳሌ ልሰጠው በእግር ኳስ በረኛውን ጎል ስር ነው። በቃ አለቀ። ከዛች ቦታ ነቅነቅ
ሊያምርህ አይገባም። የሮናልዶ ቦታ እዛ ታየዋለህ እንጂ እዛው የሱ ቦታ እዛ። ምንድነው ጸጋሽ ነው? እግዚአብሔር የሰጠሽ ጸጋ ምንድነው ነው? ታቂዋለሽ ወይ ነው? በሱ ጸጋ ያገለገልሽ ነው ወይ ነው? አንዳንዱ ገንዘብ ቢይዞ ገንዘቡን ያመጣና እንደ ሲሞን እንኩ አለ ለሐዋርያት ገንዘቡን። እሺ አሉ። እኔም ደሞ እጅ ልጫን። አየ አማረው ደሞ ይሄን ጸጋ ለኔም ስጡኝ እኔም እንደናንተ እጅ ልጫን ብሎ ብር አመጣ። ብርም ይዞ መጥቶ አገልግሎትም ያምረዋል። እንኩ ብር መሪ አርጉኝ ይላል። እንኩ ብር ልስበክ ይላል። እንኩ ብር እኔም አንድ ቀን መድረክ ስጡኝ። ብርህን ይዘህ ጥፋ። አንተ ትነግዳለህ፣ እኛ ደግሞ እንሮጣለን። በንሳ እንሮጣለን፣ አሮሬሳ እንሮጣለን፣ ወላይታ እንሮጣለን፣ መቀሌ እንሮጣለን፣ ወለጋ እንሮጣለን፣ ቸርች ፕላንት እናረጋለን፣ ለመሪ ስልጠና እንሰጣለን፣ ለእግዚአብሔር መንግስት እንሮጣለን። አንተ ደግሞ ነዳጅ ትሞላለህ። ይሄ ነው ካልኩሌሽኑ። እንኳን እኛ ኢየሱስ ራሱ ብዙ ሴቶች በገንዘባቸው ያገለግሉት ነበር። ኢየሱስ እኮ ነው ከአሳ ውስጥ ሳንቲም የሚያወጣው። ኢየሱስ በተአምራት እኮ አልኖረም። ይችላል እኮ አፈሩን ሁሉ ዶላር ቢለው ይሆናል፣ ግን አላረገም። ሴቶች የተፈወሱ ሴቶች ይረዱት ነበር ይላል በገንዘብ። ኢየሱስ የኔ ጌታ የሚገርም ነው። ታዲያ እሱ በገንዘብ ከተረዳ እኔስ? አምጣ፣ አስራትን አምጣ፣ ስጦታ አምጣ፣ አገልጋዮች በደንብ ይብሉ፣ ቤት ኪራይ ጨምሯል፣ ምግብ ጨምሯል፣ ዘይት እናንተ ላይ እኮ የሚጨምረው እኛ ጋር ስላልጨመራችሁ። አሁን ያልገባችሁ ነገር እሱ መጽሐፍ ቅዱስ ምን ይለው? አስራቴን ወደ ጎተራ አምጡ፣ በቤቴ ምግብ እንዲሆን ባሪያዎቼ እንዲበሉ አለ። መጽሐፍ ቅዱስ ነው ያለው ምን። ስለዚህ እግዚአብሔር እንዲከብር ከፈለጋችሁ በአገልግሎት ገንዘብ ያላችሁ በገንዘብ ማስተዋወቅ፣ ምጸልዩ በመጸለይ፣ ምሰብኩ በመስበክ፣ ምዘምሩ በዝማሬ ቤተ ክርስቲያን ደግሞ ኃላፊነቷ ይሄ ይከፋዋል ምናምን ያዝናል እሱም ይድረሰው ምናምን ስጡት አይቻልም። እኔ አሁን አላረግ ይክፋው እንጂ አላረግ። የእግዚአብሔር ሕዝብ ጸጋ ባላቸው ሰዎች ብቻ ነው መጠቀም ያለበት። ዝማሬ ያለው በዝማሬ መድረክ ላይ ወጥቶ ማስመለክ ያለበት ጸጋ ያለው ሰው። ስለዚህ ያላችሁን ነው በቃ ይዛችሁ መውጣት ያለባችሁ። እግዚአብሔር የሚከብረው በጸጋሽ ስታገለግዩ ነው። ያልሰጠሽን ነገር አትፈልጉት፣ አትመኙት፣ ራሱ አትፈልጉት። መጥፎ ነው። አንደኛ አንተ አትጠቀም፣ ሰው አትጠቅም፣ እግዚአብሔር አይከብር። እንደውም ጭራሽ የእግዚአብሔር ስም ይሰደባል። የሚድኑ ሰዎች ሁሉ ሊሰናከሉ ይችላል። ስለዚህ እግዚአብሔር እንዲከብርልኝ እፈልጋለሁ በአገልግሎቴ ካልሽ አንደኛ በጽድቅና በቅድስና ማገልገል ነው። ሁለተኛ የተሰጠሽን አገልግሎት መፈጸም ነው። ሶስተኛ በተሰጠ ጸጋ ብቻ ማገልገል ነው። የመጨረሻ አራተኛ በትጋት ስናገለግል። ትጋት አገልግሎት ትጋት ይጠይቃል። የእግዚአብሔር ቤት የሰነፎች ቤት አይደለም። ቀን መስራት አለብህ፣ ሌሊት መስራት አለብህ፣ መጎብኘት አለብህ፣ ማስተማር አለብህ። በትጋት ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ትጋት አስተማሪዎች በማስተማር፣ እረኞች በመጎብኘት፣ የታመመውን በመጎብኘት፣ የወለደውን በመጎብኘት፣ የለቅሶ ቤት ያለበትን በመጎብኘት፣ የጠፋውን በመፈለግ። መንፈሳዊ አገልግሎት ቀላል መስሏችኋል? እጅግ በጣም አድካሚ፣ እጅግ በጣም አድካሚ ነው። እግዚአብሔር በአገልግሎትሽ እንዲከብር ከፈለግሽ ትጊና አገልግይ። በትጋት አገልግል። በተሰጠ ጸጋ አገልግል። በጽድቅና በእውነትና በጽድቅና በቅድስና አገልግል። እንደገና እግዚአብሔር እንዲከብርልህ ከፈለግ አገልግሎት ጀምረህ አታቋርጥ። እስከ መጨረሻው መከራ ቢኖር፣ ችግር ቢኖር፣ ረሃብ ቢኖር